ሁሉም ማንነታችን የሚቀበርበት ነው። መቀበር የሚለው ቃል በተለይ ላይመለስ ከዚህ ምድር ሰርፌስ ላይ መወገድ፣ ከሕያዋን ምድር መወገድ ነው። ስለዚህ እዚያች ውሃ ድረስ የነበረው ኢትዮጵያዊ ጃንደረባ ተቀበረ ማለት ነው። ሙሉ በሙሉ ተወገደ ማለት ነው። አሮጌው ኢትዮጵያዊ ጃንደረባ ተቀበረ ማለት ነው። ስለዚህ ጥያቄው ምንድን ነው? እንዳልጠመቅ የሚከለክለኝ ምንድን ነው የሚለው ጥያቄ ትርጉሙ ምንድን ነው ማለት ነው? ውሃ ጥምቀት የሚያሳየው የአዲሱን ሰው መወለድ ሳይሆን የአሮጌውን ሰው መሞት ነው። ነጥቡ ይሄ ነው። ይሄንን የምናገኘው ሮሜ ምዕራፍ 6 ላይ ነው ከቁጥር 3 ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ይሄ በቆላሲስ ምዕራፍ 2 ላይም ተደግሟል። በጥምቀት ከእርሱ ጋር መቀበር ከነበረን ነገር ከነበርንበት ታሪክ ወንጌል ከማመናችን ከኢየሱስ ጋር ጉዞ ከመጀመራችን ኢየሱስን ከማመናችን በፊት የነበረን አጠቃላይ ማንነት ሁሉም ማንነታችን የሚቀበርበት ነው። መቀበር የሚለው ቃል በተለይ ላይመለስ ከዚህ ምድር ሰርፌስ ላይ መወገድ፣ ከሕያዋን ምድር መወገድ ነው። ስለዚህ አሮጌው ኢትዮጵያዊ ጃንደረባ ተቀበረ ማለት ነው። ይሄ ሰው የከበረ የኢትዮጵያ ንግሥት አዛዥ ነው። ስልጣን ያለው፣ ክብር ያለው፣ የሚመካ ሰው ሁሉ የሚሰግድለት የሚታዘዝለት ትልቅ ሰው ነው። ስለዚህ የዚህ ዓለም ስልጣን ያለው በገንዘቧ ሁሉ ላይ የሰለጠነ የዓለም ምቾት የነበረው የዓለም ተድላ ያለው ከዚህ ዓለም ነገር የፈለገውን ማግኘት የሚችል እናም እንዲህ አይነት ሰዎች በተለይ አሕዛብ ባላቸው ገንዘብ ምን ሊያደርጉ እንደሚችሉ ማወቅ እንችላለን። ይሄ ሁሉ ነው የሚቀበረው። ግን ይሄ ብቻ አይደለም። ሊሰግድ ወደ ኢየሩሳሌም የሄደ ሰው ነው። የኦሪት ሃይማኖት ያለው ነው። ስለዚህ አንዳች ስርዓትና ወግ የሃይማኖት ልምምድ የነበረው ሰው ነው። የቀደመው ኢትዮጵያዊ ጃንደረባ እንደዚህ አይነት ሰው ነው። ስለዚህ እንዳልጠመቅ የሚከለክለኝ ማን ነው የሚለው ጥያቄ ይህን ሁሉ ነገር እንዳልቀብረው እንዳልተወው ማለት እኮ ነው። የሚከለክለኝ ማን ነው? ስለዚህ ሰው ለመጠመቅ ሲወስን የቀደመ ማንነቱን እስከ ወዲያኛው ሊለያይ እስከ ወዲያኛው ወደ መቃብር ሊጥለው መወሰኑን የሚያመለክት ነው። እና በፍጹም ልብ ብታምን ተፈቅዷል ካለ በኋላ ሰውየው እምነቱን መሰከረ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። በሰውነቱም በአምላክነቱም በተመሰከረለት ወንጌል መሰረት ኢየሱስን አመነ። ከዛ በኋላ ሰረገላው ይቆም ዘንድ አዘዘ። በጣም የሚገርም ነገር። ከሰረገላው ሁለቱም ወረዱ። ሰረገላው የምቾት ቦታ ነው። ሰረገላ ምንድን ነው? አሁን እኛ ሀገር ጋሪ ብለን እንደምናውቀው አይነት ትንሽ ሆኖ ግን በጣም የቤተ መንግስት ትራንስፖርት ስለሆነ
የሚቀመጡበት በጣም ምቹ በሆነ ነገር የሚሰራ በወርቅ የሚለበጥ እና አንድ ፈረስ ብቻ ሳይሆን ሁለት ፈረሶች የሚጎትቱት ነገር ነው ሰረገላ ማለት። የክብር ቦታ። ሁሉም ሰው ሰረገላ አይኖረውም። በቃ ባለስልጣኖች፣ የቤተ መንግስት ሰዎች፣ ልዑላን፣ ልዕልቶች፣ እነዚህ መሳፍንቱ፣ መኳንንቱ የሚቀመጡበት እንጂ እንዲሁ ዝም ብሎ ማንኛውም ሰው የሚያገኘው ነገር አይደለም። ስለዚህ ዝም ብሎ ከመነሻው ሰረገላ የከበረ ነገርን ነው የከበረ ስፍራን ነው የሚያሳየው። በሌላ በኩል ግን ሰረገላ የአቅም የጉልበት ማሳያም ነው። በጦርነት ጊዜ አንድ መንግስት ሰረገሎች አሉት፣ በተለይ የብረት ሰረገሎች አሉት ከተባለ ያስፈራል። በቃ በአሁኑ ጊዜ የተለያዩ የጦር መሳሪያዎች እንደ ታንክ ምናምን ከዛም በላይ ያሉ አለን እንደሚሉት ማለት ነው። ግብፃውያን በተለይ በዚህ ይታወቃሉ። ፈርዖን 600 የብረት ሰረገሎች ነበሩት ምናምን። ሌሎች ይሄ ሰው በኢትዮጵያዊ ጃንደረባ ነው። የድሮ ቅድማያቱ በንጉሥ አሳ ዘመን የነበረው ኢትዮጵያዊው ዝሪ ታስታውሳላችሁ? ንጉሥ አሳን ሊገጥም 1 ሚሊዮን ሰራዊት ይዞ ነው የሄደው። የዛን ጊዜ ቢያንስ 300 ሰረገሎች ይዞ ነው የሄደው። ስለዚህ ሰረገሎች የጉልበት የአቅም በጦርነት ጊዜ የሚዋጋ ኃይል ያንን ያመለክታል። እና መጽሐፍ ቅዱስ ምን ይላል? እነዚያ በሰረገላ እነዚያም በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር እንታመናለን ይላል መዝሙር 20 ቁጥር 7 ላይ። ስለዚህ ምን ማለት ነው? በሰረገላ እስከመታመን ይደረሳል ማለት ነው። ይሄ ሰው ቤተ መንግስት ሰው ነው። በእርግጥ አሁን ለትራንስፖርት ነው እየተጠቀመበት ያለው። ግን ሰረገላው በአጠቃላይ በቤተ መንግስት ውስጥ ያለውን አቅም የሚያሳይ ነው። መታመንን የሚያሳይ ነው። ኃይልን የሚያሳይ ነው። ጉልበትን፣ ታላቅነትን የሚያመለክት ነው። አሁን ሰረገላው ይቆም ዘንድ አዘዘ፣ ከሰረገላ ወረዱ የሚለውን ስናይ ሰውየው አለኝ ከሚለው ጉልበቱ ወረደ። ግን ይሄ ብቻ አይደለም፣ የከበሩ ሰዎች መቀመጫ ነው። እንዳሁኑ አይነት ለትራንስፖርትም ይሁን ለአንዳንድ ሴሬሞኒም ሊሆን ይችላል። በተለይ ትርኢት ሲያሳዩ የሚቀመጡበት የከበረ ቦታ ነው። መኃልየ ምዕራፍ 6 ላይ የምናነበው ቃል አለ። ነፍሴ ሳላውቅ በከበረው ሰረገላ አስቀመጠችኝ። ለምሳሌነት እንኳን ውሏል። የሆነ ክብር የከበረ ስፍራ ላይ መቀመጥን የሚያመለክት። ስለዚህ ሰረገላም የምን ምልክት ነው ብለን ስንል አንደኛ የኃይል ምልክት ነው፣ የጉልበት የአቅም ምልክት ነው። 2 የክብር ምልክት ነው። ሁለቱም ግን ስጋውያን ናቸው። ሁለቱም ዓለማዊ ናቸው። የዓለማዊ ኃይል የዓለማዊ ክብር ምሳሌ ሰረገላ ግን ከዚህ ከፍ ካለ ስፍራ ላይ ወንጌል ወደ ታች አወረዳቸው። ሰረገላው ይቆም ዘንድ አዘዘ። እና እንደዚህ መሆን አለበት። አንዳንድ ጊዜ ይዞን የሚሄድ የዚህ ዓለም ክብር አለ። ይዞን የሚሄድ የዚህ ዓለም ሰረገላ አለ። የተሳፈርንበት ብዙ ነገር አለ። ለምንድን ነው ሰዎች ዝቅ የማይሉት? ለምንድን ነው ከጌታ ጋር ራሳቸውን ሊቆጥሩ የማይፈልጉት ሲባል የሚተናነቅ ኃይል አለ ውስጥ፣ ያሮጌው ሰው ኃይል የሆነ ትዕቢቱ፣ በቃ ይሄ ጉልበተኝነቱ፣ ኃያልነቱ፣ ታዋቂነቱ በቃ ይይዘዋል፣ መውረድ ያቅተዋል። ይሄን ማስቆም ያስፈልጋል። ሰረገላውን እንዳስቆመ የተሳፈርንበትን ስጋዊ አቅም፣ ስጋዊ ጉልበት አንድ ቦታ ላይ ልንፈርድበት ይገባል። ይሄ ብቻ አይደለም። በሰፈር ውስጥ በአገሩ የተከበረ ሰው ይሆናል። ሰው ምን ይለኛል? ትልቁ ፈተና ይሄ ነው። ሰው ምን ይለኛል? አዲስ ሰዎች ወንጌል ሰምተው ሲለወጡ
ልባቸው ይለወጥና ቀጥለው የሚቸገሩት ለውሳኔ ለውሃ ጥምቀት ምን ሲሆን ነው? በቃ ያ ያሉበት ሰረገላው ነው ፈተና የሚሆንባቸው። በዙሪያቸው ያለው ማህበረሰብ፣ ቤተሰቡ፣ ቤተዘመዱ፣ ይሄ የሚያውቃቸው ትልልቅ ስፍራ የሰጣቸው ከዚህ በፊት እሳቸው ይናገሩ እሳቸው ይህን ያድርጉ የሚባሉ በቃ በተከበርኩበት መንደር ሰፈር የሚሉ ሰዎች ሰረገላው ለመውረድ ያስቸግራል። በጣም ይመቻል። አያችሁት? አሁን መናቅ ሊመጣ ነው። አሁን መተቸት ሊመጣ ነው። ይሄን እየፈሩ እዛው ሰረገላ ላይ እንደተሳፈሩ የሚቆዩ አሉ። ነገር ግን ጃንደረባው ይሄ ሁሉ ከልቡ የለም፣ ይቆም ዘንድ አዘዘ። በቃ ከዛ ሁለቱም ወረዱ ይላል። ፊልጶስም አብሮ ነው የወረደው። መውረድ አለብን እኛም ወንጌል የምንሰብክ ሰዎች መውረድ አለብን። ወረዱ፣ ወደ ውሃ ገቡ። ከዛ በኋላ አጠመቀው። እርግጥ ነው ሐዋርያው ጳውሎስ እኔ ወንጌልን ልሰብክ እንጂ ላጠምቅ አልተላኩም ብሏል። ቢሆንም ግን አጥምቋል። ያጠመቃቸውም ሰዎች አሉ። በታሪኩ በአገልግሎት ውስጥ እናያለን። በነገራችን ላይ የውሃ ጥምቀት መወሰድ ያለበት በወንጌል ሥራ ውስጥ ነው። የወንጌል ሥራ አንዱ ዘርፍ ነው። ቤተ ክርስቲያን ባትኖርም ማጥመቅ ይቻላል። አጥቢያ ጉባኤን አስፈቅዶ በአጥቢያ ጉባኤ የሆነ ነገር ተደርጎ ተመካክሮ ይጠመቅ አይጠመቅ ተብሎ የሚወሰን ነገር አይደለም። በወንጌል አገልጋዩና በተጠማቂው መካከል ባለ ግንኙነት የሚፈጸም አገልግሎት መሆኑን በግልጽ የሚያሳይ ነው። ላይ ቤተ ክርስቲያን ቢደረግ ኢትስ ኦኬ የበለጠ ጥሩ ነው እንጂ ግዴታ ግን አይደለም። አሁን በቤተ ክርስቲያን ሰዎች ይጠመቃሉ። እንደምናውቀው ጊዜው እስካለ ድረስ ያው ያለንበት ዘመን የሚጠይቀን ነገር አለ። ሰው በብዙ ትምህርት በብዙ ስህተት ተለውሶ ይመጣና ያለ ማጥራት አንዳንድ ትምህርቶች ክትትል ትምህርቶች ሰተን ሰው በውሃ እንዲጠመቅ ይደረጋል። እሱም በራሱ ጥያቄ ነው። በመሰረቱ ሁልጊዜ ጊዜ የምንሰጠው ምን ያህል ወስነሃል፣ በፍጹም ልብ ምን ያህል አምነሃል፣ ምን ያህል ለመቀበር ወስነሃል። አሮጌው ማንነት በይፋ የሚቀበርበት ነው። ስለዚህ እነዚህም ነገሮች ራሱ ግለሰቡ ወስኖ ጥያቄውን እንዲያቀርብ እድል እንሰጠዋለን። ብዙ ጊዜ የምናገለግል ሰዎች ማለት ነው። ከዛ በኋላ ያ ሰው ይጠመቃል። ችግር የለውም ሌሎች ሰዎች ቢያጠምቁትም፣ ግን እኛም የመሰከርን የምናገለግል እንደ ፊልጶስ የሆንን ሰዎች ለዛ ሰው ማለት ነው እሱን ለማጥመቅ ከሰረገላችን አብረን መውረድ አለብን። አንዳንዴ የሆነ ነገር እንዴት ነው ማጥመቅ እንደ ትንሽ ስራ አርገን ልንወስደው አይገባም። በወንጌል ዘርፍ መታሰብ ያለበት አገልግሎት ነው እና በጣም ደስ ይላል። አጠመቀው። ምስክርስ ከየት ይምጣ? ለምን? የውሃ ጥምቀት አንዱ ዓላማ ምንድን ነው? ሐዋርያ ጳውሎስ ምንድን ነው የተባለው? አሁንም ተነሳ፣ ስሙን እየጠራ ትጥምቅ፣ ከኃጢአትህም ታጠብ በተባለበት ጊዜ ለጌታ ለኢየሱስ ክርስቶስ ምስክር ትሆንለታለህ። ስለዚህ አንዱ ለኢየሱስ መመስከር ነው እና እዚህ ጋር መመስከር ለማን ነው ታዲያ የሚመሰከረው? ኦፍ ኮርስ በቦታው ላይ ሰዎች እንዳሉ ያው ተነጋግረናል። ያላመኑም ይሁኑ እነሱ ይጠመቁ አይጠመቁ፣ ይመኑ አይመኑ ምንም የተነገረ ነገር የለም። ትኩረቱ ጃንደረባው ላይ ነው ሉቃስ። ቢሆንም ግን ሰዎች አሉ። ስለዚህ ምስክር መሆን የግድ ላመኑት አምኛለሁ ብሎ ማረጋገጥ ብቻ ሳይሆን ባላመኑት ሰዎች ላይ ነው የሚበልጠው። እንደው አሁን ወደ አዲስ ነገር ውስጥ ገብቻለሁ፣ አሁን ሕይወቴን ያሸነፈ ልቤን የረታ ነገር አለ፣ ከዚህ ሰረገላ ያወረደኝ ነገር አለ።
አጠመቀው ሲል በቃ እኮ ተቀበረ ያ ሁሉ ነገር። ወደ ውሃው ወረዱ ሲል ውሃውን ቀድተው አላመጡም። ውሃው ወዳለበት ነው አጥማቂውም ተጠማቂውም የሄዱት። ከዛ በኋላ ከውሃው ከወጡ በኋላ የሚል ቃል ስላለ ውሃው ውስጥ እንደነበሩ የሚያሳይ ነው። ስለዚህ የውሃ ጥምቀት አፈጻጸም ውሃ ወዳለበት ወደ ተከማቸበት ቦታ ሄዶ ተጠማቂውን ውሃ ውስጥ ማጥለቅ እንደሆነ ከዚህ አፈጻጸም መረዳት እንችላለን። ለነገሩ ያው የክርስቲያን ጥምቀትም ባይሆን መጥምቁ ዮሐንስ ሲያጠምቅ የነበረው የንስሐ ጥምቀትም ሲፈጸም የነበረው እንደዚሁ ውሃ ውስጥ ማጥለቅ ነው። ስለዚህ ጥምቀት በቃ ትርጉሙ ተጠማቂው ወደ ውሃ ውስጥ መግባቱን እንጂ ውሃው በተጠማቂው ላይ መፍሰሱን አይደለም የሚያሳየው። ራሱ ቋንቋው የሚሰጠው ሴንስና ትርጉም ይሄ። ስለዚህ ራስን መስጠት ፕራክቲካል በሆነ አፈጻጸም ወይም ተግባራዊ በሆነ የአፈጻጸም ስርዓት ትርጉሙ ምንድነው? በቃ ሁለንተናን መስጠት ነው። ሙሉ በሙሉ መጥለቅ፣ አሮጌ ነገርን እዛው ጥሎ በአዲስ ማንነት ለመቀጠል መሻገር ነው። በጣም ጥልቅ የሆነ ትርጉም ነው። በእርግጥ ይሄ ዝም ብሎ ስርዓት መፈጸም ከሆነ ቅድም እንዳልነው የአፍ አማኞችም ሊያደርጉት ይችላሉ። ግን እውነተኛ እምነት ባለው መልክ ሲፈጸም በተግባር የተፈጸመውን ነገር ነው በምሳሌ የምንፈጽመው። በተግባር የተፈጸመ ነገር ማለት ይሄ ጃንደረባ ከታረደው በግ ጋር ተዋውቋል፣ ወንጌል ተሰብኮለታል። አሁን ይሄ ጃንደረባ እውነት ለመናገር በታረደው በግ ላይ እጁን ጭኗል። ምን ማለት ነው? እጁን ከጫነ ራሱን መስቀሉ ላይ ቆጥሯል ማለት ነው። ያ በጉ በሱ ፈንታ ይሞታል ማለት ነው። ሞቶለታል፣ ይህን ተቀብሏል። ስለዚህ በተግባር ጃንደረባው ሞቷል ከመጠመቁ በፊት። አሁን ይሄንን ምሳሌያዊ በሆነ መንገድ በሰው ፊት ነው የሚገልጸው። ፊልጶስ አለ፣ ሌሎቹ አሉ፣ በእነሱ ፊት ምስክር ሆኗል። ይሁን እንጂ ምንም ሰው እንኳን ባይኖር የጥምቀት ዓላማ አንድ ብቻ አይደለም። በቃ የግድ ለመመስከር ብቻ አድርገን በአንዱ ዓላማ ብቻ መውሰድ አንችልም። የጌታ ደቀ መዝሙር መሆን ነው፣ መለወጥ ነው፣ ዓለምን መተው፣ ጌታን መከተል ነው ወዘተ ብዙ ነገሮች አሉ። ስለዚህ አንዱ ዓላማ ጎደለ ተብሎ ሰው ካልተሰበሰበ ሰው አይጠመቅም ብለን ልንዘለው አንችልም። ጭው ባለ ምድረ በዳ አንድ ሰው አግኝተን አምኖልን መጠመቅ ካለበት አጥምቀነው ብንሄድ ምንም የሚመሰክርለት ሰው ባይኖር ሄዶ ያወራዋል፣ ችግር የለውም። ተጠመቅኩ ብሎ ሲናገር እኮ ያው ነው፣ መሰከረ ነው። አጥማቂውም ደግሞ እገሌ የሚባል ሰው መጠመቁን ይመሰክራል ለሌላ ሰው። ስለዚህ መመስከር የሚለውን እዛው ቦታ ላይቭ በተገኙ ሰዎች በሚል እንዳንወስደው ነው። የሰውየው መጠመቅ መወራቱ አይቀርም፣ አያፍርበትም። ስለዚህ የተጠመቀ ሰው ሆኖ ይገለጣል፣ ምስክር ይሆናል ማለት ነው። ክብር ለጌታ ይሁን። ከውሃው ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው ይላል። በጣም የሚገርም ነው ይሄ ነጠቀው። በሌሎች ትርጉሞች ራፕቸር የሚለውን ቃል ይጠቀማል። ወሰደው፣ ነጥቆ ወሰደው። እና እንዴት ነው የሆነው? በቃ ድንገተኛ ነው። እየሄዱ እኮ ከውሃ ወጡ። አሁን እዛ ስርዓቱ አለቀ፣ ሁሉ ነገር ተፈጸመ። ሰውየው ለጌታ ራሱን ሰጠ። አሮጌው ነገር ሞቶ በአዲስ ሕይወት መኖር ጀምሯል። ልክ እዚህ ነጥብ ላይ ስራውን ሲጨርስ የጌታ መንፈስ ነው ፊልጶስን ነጠቀው ይላል። ይሄ ፊዚካሊ ለምን ብንል በኋላ ጃንደረባውም ሁለተኛ ላየውም ደስ ብሎት መንገዱን ይሄድ ነበርና ፊልጶስ ግን በአዛጦን ተገኘ ይላል። ተገኘ ነው የሚለው። ስለዚህ እንደተሰወረ ነው የሚያሳየው። ወይም በቃ ሲነጥቀው ወዴት እንደሄደ እንኳን ማንም አያውቅም። በኋላ ግን አዛጦን የምትባል የፍልስጤም ከተማ በሜዲትራኒያን ባህር ዳርቻ ያለች ቦታ ላይ ተገኘ ፊልጶስ። ስለዚህ ይሄ ተአምራዊ በሆነ መንገድ
እዛው መንፈስ ቅዱስ ነጥቆ ወስዶ ትራንስፖርት አድርጎ ማለት ነው በፈለገው መንገድ ለሱ ከዛ ምድረ በዳ ጋዛ ድረስ መውሰድ ለእግዚአብሔር ችግር ነው አይደል? ይሄንን ደግሞ በነቢያት መጽሐፍት ውስጥም አድርጎታል። በነቢያት ዘመን ለምሳሌ ኤልያስ አብድዩ ሲናገር ትዝ ይላችኋል። ኤልያስ ሂድ ለአክዓብ ተገለጥ የሚል እግዚአብሔር ቃል መጥቶለት ስለነበረ ወደ ሰማርያ ወደ አክዓብ ከተማ እየመጣ ነበረ እና መንገድ ላይ ከአብድዩ ጋር ተገናኙ። አብድዩ አወቀው። አንተ ኤልያስ ነህን ሲለው ነኝ አለው። ሂድና ጌታዬ ነበር ያለው እሱ እንደውም ጌታዬ ኤልያስ ነህን ሲለው ሂድ ለጌታ ንገረው ኤልያስ ተገኘ በለዋል። እንዲህ ምን በደልኩ ነው ያለው። በቃ አንተን ያላስፈለገበት ቦታ የለም። ሁሉም የለም ሲሉ ያምላቸው ነበረ እና አሁንም ኤልያስ ተገኘ በል ትለኛለህ? እኔ ዞር ስል የእግዚአብሔር መንፈስ አንተን አንስቶ ወዴት እንደሚወስድህ ማን ያውቃል? ስለዚህ ይህ አገላለጹ ምንድን ነው? በአካል ኤልያስን ሊወስደው እንደሚችል የፈለገው ቦታ ሊወስደው እንደሚችል እንደሚያውቅ ነው የምንረዳው። በኤልሳዕም ስንመለከት ያው ሲነጠቅ እንመለከታለን። ኤልያስ ራሱ ከኤልሳዕ ሲነጠቅ እንመለከታለን። ዛሬ ጌታህን ሊወስደው እንዳለ ታውቃለህ ወይ እያሉ የነቢያት ልጆች ሲያናግሩት እንመለከታለን። ሕዝቅኤል ወደ ኮቦር ወንዝ የተወሰደበትን ሁኔታ ምዕራፍ 3 ላይ ስትመለከቱ ሕዝቅኤል ምዕራፍ 3 እግዚአብሔር ከአንድ ቦታ አንስቶ ወደ ሌላ ቦታ በቃ በልዩ ተአምራዊ መንገድ ወክ ሳያረጉ ማለት ነው ነጥቆ የመውሰድ ነገር አለ። አስፈላጊ በሆኑ የአገልግሎት ስራዎች ውስጥ በልዩ ጣልቃ ገብነት እግዚአብሔር ይሄንን ስራ ሰርቷል። እንደውም ይሄ ድንቅ ነው፣ በጣም ድንቅ ነገር ነው። የወንጌል ስራ እየተጀማመረ በነበረበት በዚያ ዘመን በየአገሩ ወንጌል እንዲዳረስ እግዚአብሔር ስራውን እየመራ ባለበት በዚያ ዘመን አውሮፕላንም መኪናም ምንም አሁን ቴክኖሎጂ ያፈራቸው ነገሮች በሌሉበት በዛ ዘመን ወንጌል በተፋጠነ ሁኔታ እንዲዳረስ እግዚአብሔር በልዩ ጣልቃ ገብነት ፊልጶስን ከዚህ አንስቶ አዛጦን ወስዶታል። ስለዚህ እግዚአብሔር ስራውን እንዴት በቅርበት እንደሚመራው መለኮታዊ እጅ እንዴት አብሮ ይንቀሳቀስ እንደነበረ የሚያሳየን ነው። እግዚአብሔር ይመስገን። ከዛ በኋላ ፊልጶስ በአዛጦን ተገኘ። በቂሳሪያ እስከሚመጣ ድረስ እየዞረ በከተማዎች ሁሉ ወንጌልን ይሰብክ ነበር ይላል። እስከ ቂሳሪያ ድረስ። ከዛ ወዲያ ያደረገው ብዙ ስራ አለ። ግን ኢትዮጵያዊ ጃንደረባ እንዴት ነው? ስሜቱ ምን ይመስል ነበር? ቅር አይልም? እንደው ማለት እንደዛ ደስ ብሎት ያገኘው መጽሐፍትን ያብራራለት ከዛ ደግሞ ያጠመቀው ሰው ቀጥየስ ምን ላድርግ ብሎ ጥያቄው እኮ ገና ብዙ ነው። ከዚህ በኋላስ አሁን ያመንኩትን ጌታ እንዴት ነው የምከተለው? ምንድነው የማደርገው? ይህንን ሊያስረዳው ያስፈልጋል። ወደ ሀገሬ ይዤ ልሂድ ምናምን ሊልም ይችላል። አሁን ድንገት እየተነጋገሩ አጥምቆት ሲወጣ አብረው ያሉ ሰዎች ሲያጣው ያስደነግጣል አይደል? ለዚህ ሰባኪ ብሎ ቢሆን ያመነው ኖሮ እዚሁ ጋር ያበቃ ነበር ሁሉም ነገር አይደል? ግን አንደኛ የላከለት መንፈስ ቅዱስ ነው። ከመጀመሪያም ልቡን ያዘጋጀው መንፈስ ቅዱስ ነው። መጀመሪያ ሐሳቡን የመራው በቃሉ በኩል መንፈስ ቅዱስ ነው። ከዚያ አገልጋይ እውነትን እንዲሰማ የረዳው መንፈስ ቅዱስ ነው። አሁንም የእግዚአብሔር መንፈስ ከእርሱ ጋር አለ። ክብር ለጌታ ይሁን። ፊልጶስን ነጥቆ ሲወስደው ኢየሱስን ግን በልቡ አስቀርቶለታል። ፊልጶስን ነጥቆ ሲወስደው መንፈስ ቅዱስ ራሱ ግን ከዚህ ሰው ጋር ነበረ። ስለዚህ ምን ይላል መጽሐፉ? ደስ ብሎት መንገዱን ይሄድ ነበር። በቃ ያ ሰውዬ የትም ይሄድ በቃ እግዚአብሔር ግን ወደ እርሱ የላከለትን ነገር ልቡ ውስጥ አግኝቷል። ዋናውን ነገር አግኝቷል። በክርስቶስ ተይዟል። ይሄ በጣም ጠቃሚ ሐሳብ ነው። ብዙ ሰዎች ባገለገሏቸው በሚወዷቸው እና እነሱ ላይ ብቻ ያደርጉታል። ያለ እነሱ አገልግሎቱ የማይቀጥል ያለ እነሱ ክርስትና እንደሌለ
እሱ ከሌለ የለም፣ እሷ ከሌለች የለችም አይነት ነገር በልባችንን በጌታ ባሪያዎች ላይ መጣል የለብንም። እስራኤል ጥጃ ወደ ማምለክ የወረዱት መጀመሪያ እኮ ሙሴ ላይ ስለነበር ነው ልባቸው አይደል? ከእግዚአብሔር ወደ ሙሴ ወርደው ነው። ከግብፅ ያወጣን ሰው ሙሴ ብለው እኮ ነው። የት እንደሄደ አናውቅም አሉና ጥጃ ስራለና ሰው ላይ ልባችንን የምናደርግ ከሆነ ፊልጶስ ላይ የምናደርግ ከሆነ ወይም ዛሬ በዚህ ዘመን የተመሰከረለት የወንጌል አገልጋይ ላይ ልባችን ምንጥል ከሆነ ያን ሰው ጌታ አንድ ቀን ወደ ፈለገው ስፍራ ሲነጥቀው አለ ወደ ላይ መነጠቅም እኮ አለ። ክብር ለጌታ ይሁን። ወዴትም ሊወስደው ይችላል። ያኔ እንዴት ሊሆን ነው? ስለዚህ ራስን ችሎ ማምለክ፣ ራስን ችሎ መጸለይ፣ ራስን ችሎ ማገልገል፣ ከሰው ጋር አለማገናኘት፣ ራሳችንን ከኢየሱስ ጋር ብቻ ማድረግ በጣም ጠቃሚ እንደሆነ ነው የምንረዳው። ከዛ በኋላ እንግዲህ እስከ ቂሳሪያ ድረስ በባህር ዳርቻ ያለ ቂሳሪያ ነው። ቂሳሪያ የሚሉ ከተሞች ብዙ ቦታ አሉ። የቄሳር ማለት ነው፣ ሌላ ምንም እንትን የለውም። ሌላ ፊልጶስ ቂሳሪያ የሚባል ደግሞ ወደ ሰሜን ምስራቅ አለ፣ እዛው እስራኤል ምድር ውስጥ። ይሄኛው ግን በይሁዳ ውስጥ በሜዲትራኒያን ባህር ዳርቻ በእስራኤል በስተ ምዕራብ በባህሩ በስተ ምስራቅ ማለት ነው ሰሜናዊ ጫፍ ላይ የምትገኝ ከተማ ናት። እዛ እስኪደርስ ድረስ እነ ኢዮጴ እነ ልዳ አሉ። አዛጦን ብቻ አይደለም፣ አዛጦን፣ ኢዮጴ፣ ልዳ፣ ሌሎች ትንንሽ ከተሞችና መንደሮችም አሉ። ስለዚህ ምንድነው የሚለን? ፊልጶስን መጨረሻ የምናገኘው ቤተሰብ መስርቶ ተቀምጦ የምናገኘው ቂሳሪያ ከተማ ነው። እዛ እስኪመጣ ድረስ በየከተሞቹ እየተዘዋወረ ወንጌል ይሰብክ ነበር ነው። ስለዚህ በዘመናችን ባገኘነው አጋጣሚ እግዚአብሔር ባሳለፈን ስፍራ ሁሉ ጌታ ኢየሱስን በወንጌል እውነት እየገለጥን መጨረሻ ደግሞ እሱ በወደደው ስፍራ የምናገለግልበት ሁኔታ እንደሚኖር ነው። ክብር ለጌታ ይሁን። የጌታ ጸጋና ሰላም ይብዛላችሁ።